ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዱ ዓለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ ሰሞኑን አነጋጋሪ የሆነው የሞዴል ቀነኒ አዱኛ ጉዳይ አነጋጋሪነቱን እንደቀጠለ ነው። ዛሬም ታናሽ ወንድሟ በጣም ልብ በሚነካ መልኩ በእንባ ተሞልቶ ያለውን ነገር ሙሉ በሙሉ አጋርቷል። እንዲሁም ደግሞ የአርቲስት አንዱ ዓለም እናት ስለ ድርጊቱ ያስተላለፈችውን ነገር ታናሽ ወንድሟም ተናግሯል። አብረን እንመልከተው። ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዱ ዓለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱ ነገሮች አሳያችኋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ። ከላይ መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው መጀመሪያው የደበደባት ድብደባ አንዱ ዓለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር፣ በልዞ ነበር። ፎቶን ስለማስቀምጠው ታይቷል። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሸጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው የተፈጠረው። የዛን ቀን እኔ ነበርኩ ቤት ውስጥ ማለት ነው። ከዛም ጠዋት አንዱ ዓለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዱ ዓለምና በቀነኒ በኩል። ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ አንድ ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳው። ከዛን ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን ኮሪደሩ ላይ። ከዛን ምንድነው ሆናሱ ጊዜ ተነሳ አንተ ለማጋት ይራለ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበላ አንዱ ነው በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ሆናሱ ጊዜ ከዛን አይሆንም ይመታል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደርለውም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ ያደርለውም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ሚጣ እሷ አይደለች ምን ሆነ አንበል ማለት ነው። ከዛን እኔን ጠይቀኝ። እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱን ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ያሳያችሁ። ከዛን ይሄኛው ፎቶ የምን ፎቶ ነው? ይሄ ፎቶ ማለት አንዱ ዓለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው። ስለዚህ ይጠረጥራት ነበር ማለት ነው። ከመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷ እንግዲህ ሽጉጥ ወደ እኔ የምለው ይህን ሁሉ እያየ እንዴት ዝም አለ ልጁ ነው። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ አንድ ወር ከ15 ቀን ወይ አንድ ወር ከምናምን ነው። ጃንዋሪ 27 ማለት ነው ማርች 14 በጣም ነው የሚገርመው። እሷስ እንደዛ አይነት የድብደባ ሙከራ እያደረገባት በተለያየ ሽጉጥም ኢቭን ደቅኖባት ማታ
በተለያየ ጊዜም ድብደባ እየሞከረባት እንዴት አንድ ላይ ታግሳ ቁጭ ማለት ቻለች ነው። ልጁስ ታናሽ ወንድሟ እያየ እንዴት ለቤተሰብ አልተናገረም? በጣም የሚገርም ነገር ነው። የራሱ የግል ቁሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረ ይሆናል ምናምን ብዬ እኔም ገብቼ ተኛው። በጣም ልብ ሰባሪ ነው። ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስቱ አለ። ከገስቱ ደግሞ የሰራተኛው ከሰራተኛው ነው ቤት አለ። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አልሰማሁትም፣ ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሲሰማኝ ነበር። ከዛም ተነሳሁ በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛ የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ግድት ይችላል በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ ሱስ ነበረበት ማለት ነው። ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም ዝም ብላ ቁጭ ብላ ነበር። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለእኔ ይለቃልኝ ነበረ የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር ነው። በጣም አስቸጋሪ ነው። አንዳንዴ በባለትዳሩ መካከል መግባት በጣም አስቸጋሪ ነገር ነው። ይከብዳል። እህትን ብትሆን ማለት እኔ ጀስት ይፈቱታል ብለህ ስለምታስብ በጣም አስቸጋሪ ነው። ልጁም በዛ ይመስለኛል በእነሱ መሀል ላለመግባት ጀስት ይታረቃሉ ኦር ሰላም ይሆናሉ ብሎ ስለሚያስብ በጣም ሀርድ ነው። ምን ያህል አሁን ላይ ሊቆጭ እንደሚችል አያብ ነው አይዲያ። በጣም ነው የሚገርመው። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩ። 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰጣችሁ እኔ ከሄድኩኝ በኋላ ነው የተነሳችው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ ከዛ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር። የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን እና ቀኑ አለ ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ረረፉ ኦልሬዲ የአቃቢ ሕግ የሰጠው ወረቀት ላይም ተጽፏል። በተደጋጋሚ ከወደዋና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች። ይሄ ወረቀቱ ላይም ተጽፏል እንትን ላይ ነው። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ እንደሚለው ልጁ ከሳምንት በፊት የመካንነት ምርመራ አድርጋ ነበር እና ጀስት እሷ መውለድ እንደምትችል ሲነገራት ለአንዷለም እናት ደውላ ተናግራ ነበር ማለት ነው። ስለዚህ ችግሩ ያለ ከኔ ልጅ ነው ከኔ ጋር ነው ምናምን ከሱ ማለት ነው እያለች እንደነበረ ይኸው ይናገራል ማለት ነው።